ግብጽ ውስጥ የውጭ ዜጎችን ጨምሮ በመቶዎች የሚቆጠሩ ከህገ ወጥ የወርቅ ማዕድን ማውጣትና ዝውውር ወንጀል ጋር በተያያዘ የተጠረጠሩ ሰዎች በቁጥጥር ስር ዋሉ። ከሁለት ሳምንት በላይ አዲስ በኢቦላ ቫይረስ የተያዘ ሰው ባልነበረባት ዩጋንዳ ዛሬ አንድ ተጨማሪ ሰው በቫይረሱ መያዙ ተረጋገጠ። በዲሞክራቲክ ሪፐብሊክ ኮንጎ እስካሁን ከፍተኛ የተባለለት የታማሚዎች ቁጥር ተመዝግቧል። እስራኤል ወደፊት የጦር መሳሪያ አቅርቦትን በተመለከተ የዩናይትድ ስቴትስ ጥገኛ መሆን እንደማትፈልግ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አስታወቁ። 5 ልኡካንን ያቀፈ የታሊባን ቡድን ዛሬ ከአውሮፓ ህብረት ኮሚሽን ተወካዮች ጋር ተመላሽ የሚሆኑ የአፍጋኒስታን ስደተኞችን በተመለከተ ለመምከር ብራስልስ ገባ። ዶይቼ ቬለ ዲ.ደብልዩ በየዓመቱ የሚያካሂደው ዓለም አቀፍ የመገናኛ ብዙሃን መድረክ ዛሬ ማክሰኞ በቦን ከተማ መካሄድ ጀመረ። ዜናው በዝርዝር። ግብጽ ውስጥ የውጭ ዜጎችን ጨምሮ በመቶዎች የሚቆጠሩ ከህገ ወጥ የወርቅ ማዕድን ማውጣትና ዝውውር ወንጀል ጋር በተያያዘ የተጠረጠሩ ሰዎች በቁጥጥር ስር መዋላቸው ተገለጸ። የሀገሪቱ ጦር ትናንት ሰኞ ይፋ ባደረገው መግለጫ እንዳስታወቀው 87 ግብፃውያንና 136 ሌሎች የውጭ ዜጎችን የግብጽ የጸጥታ ኃይል ሱዳን ድንበር አቅራቢያ በቁጥጥር ስር አውሏል። በርካታ ተጠርጣሪዎች ለግብጽ ባለስልጣናት እጃቸውን ሰጥተው ወደ ሀገራቸው እንዲመለሱ መደረጉም የግብጽ ጦር ገልጿል። በቁጥጥር ስር ስለዋሉት ወይም ወደ ሀገራቸው ስለተባረሩት ሰዎች ዜግነት ግን በግልጽ የተባለ ነገር የለም። አሶሺየትድ ፕሬስ እንደዘገበው በመቶዎች የሚቆጠሩ ሱዳናውያን የግብጽና የሱዳን ድንበርን ሲያቋርጡ የሚያሳዩ ቪዲዮዎች በኢንተርኔት ተሰራጭተዋል። እንደ ሱዳን መገናኛ ብዙሃን ከሆነ በግብጽ መንግስት ተይዘው ከሀገር የተባረሩ ማዕድን አውጪዎች ናቸው። ከሁለት ሳምንት በላይ አዲስ በኢቦላ ቫይረስ የተያዘ ሰው ባልነበረባት ዩጋንዳ ዛሬ አንድ ተጨማሪ ሰው በቫይረሱ መያዙ መረጋገጡን የሀገሪቱ ጤና ሚኒስቴር አስታወቀ። ተላላፊው በሽታ በዲሞክራቲክ ሪፐብሊክ ኮንጎና ዩጋንዳ በግንቦት ወር ከተከሰተ ጊዜ አንስቶ ዩጋንዳ ውስጥ የዛሬውን ጨምሮ 20 ሰዎች በበሽታው መያዛቸው ተረጋግጧል። የጤና ሚኒስቴር መስሪያ ቤቱ በኦንላይን ባሰራጨው መግለጫ መሰረት እስካሁን 14 ሰዎች ከበሽታው አገግመዋል፣ 2 ደግሞ ህይወታቸው አልፏል። 5ቱ ታማሚዎች እዛው ዩጋንዳ ውስጥ የነበሩ ሲሆን 15ቱ ደግሞ ከጎረቤት ዲሞክራቲክ ሪፐብሊክ ኮንጎ የመጡ ናቸው። በዓለም ጤና ጥበቃ ሚኒስቴር መረጃ መሰረት አንዲት ሀገር ከኢቦላ ነፃ የምትባለው ለ42 ተከታታይ ቀናት ያህል አዲስ በበሽታው የተያዘ ሰው ከሌለ ነው። በዲሞክራቲክ ሪፐብሊክ ኮንጎ በበሽታው የሚያዘው ሰው ቀን ከቀን እየጨመረ መጥቷል። የሀገሪቱ ጤና ሚኒስቴር ትናንት ሰኞ ይፋ እንዳደረገው እስካሁን 1048 ሰዎች በቫይረሱ እንዳለባቸው ተረጋግጧል። የሟቾች ቁጥር ደግሞ 267 ደርሷል። የዓለም ጤና ድርጅት ቁጥሩ እስካሁን አፍሪካ ውስጥ ተላላፊው የኢቦላ በሽታ በተከሰተ በአንድ ወር ጊዜ ከተመዘገበው የታማሚዎች ቁጥር ከፍተኛው ነው ብሏል። ኬንያ፣ ሜክሲኮ፣ ጣሊያንና ሌሎች የዓለም ሀገራት ባለፉት 10 ዓመታት በፊት ከነበሩት ጊዜያት በበለጠ ከ1 እስከ 2 ተጨማሪ ወራት ከፍተኛ ሞቃታማ የአየር ንብረት እንደሚጠብቃቸው አንድ ጥናት አመለከተ። ትናንት ሰኞ ጆርናል ኔቸር ክላይሜት ቼንጅ ይፋ ያደረገው ጥናት እንደሚያመላክተው ተመራማሪዎች ከሙቀት መጠን መጨመር ባሻገር በሰዎች ጤና ላይ ስለሚፈጥረውም የጤና እክል የበለጠ ለመረዳት ሞክረዋል። ተጨማሪ 50 ቀናትና ከዚያም በላይ ሞቃታማ የአየር ንብረት ይጠብቃቸዋል ተብለው ከተሰረዘሩት ሀገራት መካከል ከፊል ታንዛኒያ፣ ኬንያና ዩጋንዳ፣ ከደቡባዊ አፍሪካ ሀገራት ደግሞ ናሚቢያና አንጎላ ይገኙበታል። መካከለኛው የአሜሪካ ክፍልና ሜክሲኮም ከነዚሁ ሀገራት ተርታ ተሰልፈዋል። በደቡባዊ ስፔን፣ ጣሊያን፣ ግሪክና ቱርክም ከጎርጎሮሲያኑ ከ1970ዎቹ ጋር ሲነጻጸር እስከ 40 ተጨማሪ ቀናት ከፍተኛ ሞቃታማ አየር ይጠብቃቸዋል። በአሁኑ ሰዓት በመላው አውሮፓ ከፍተኛ ሞቃታማ አየር ተከስቷል። በፈረንሳይ የአየር ጸባይ ሁኔታ መመዝገብ ከጀመረበት ጊዜ አንስቶ ዛሬ ሌሊት ለመጀመሪያ ጊዜ ከፍተኛ የተባለለት 21.4 ዲግሪ ሴንቲግሬድ ሙቀት ተመዝግቧል። በዚህ በጀርመንም ከፍተኛ ሞቃታማ አየር ያለ ሲሆን አርብ ዕለት እስከ 40 ዲግሪ ሴንቲግሬድ የሚደርስ ሙቀት ይጠበቃል። አድማጮች የምትከታተሉት ከዶይቼ ቬለ ዲ.ደብልዩ የሚተላለፈውን የዓለም ዜና ነው። እስራኤል ወደፊት የጦር መሳሪያ አቅርቦትን በተመለከተ
የዩናይትድ ስቴትስ ጥገኛ መሆን እንደማትፈልግ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አስታወቁ። ኔታንያሁ ዛሬ በኤክስ ማህበራዊ መገናኛ ዘዴዎች ባስተላለፉት መልእክት የዩናይትድ ስቴትስን የእስካሁን ድጋፍ አወድሰው ሆኖም እስራኤል ራሷን ከዚህ ጥገኝነት ነፃ ማውጣት አለባት ብሏል። ጠቅላይ ሚኒስትሩ ሀገራቸው ከኢራንና አጋሮቿ ጋር የሚያደርገው ጦርነት ገና እንዳላበቃም ገልጸዋል። እንደ የስቶክሆልም የሰላም ምርምር ተቋም በመጻሩ ሲፕሪ ከሆነ እንደ ጎርጎሪያስ አቆጣጠር ከ2021 እስከ 2025 ባለው ጊዜ ዩናይትድ ስቴትስ 68 በመቶውን የእስራኤል የጦር መሳሪያ ፍላጎት ትሸፍን ነበር። በሌላ በኩል እንደ ሲፕሪ ገለጻ እስራኤል በዓለም የጦር መሳሪያ በማቅረብ 7ኛዋ ታላቅ ሀገር ናት። በተለይ ድሮኖች፣ የአየርና የሚሳኤል መከላከያ እንዲሁም በሳይበር አቅምና በስለላ ዘዴዎች መስክ ጠንካራ የምትባል ሀገር ናት። 5 ልኡካንን ያቀፈ የታሊባን ቡድን ዛሬ ከአውሮፓ ህብረት ኮሚሽን ተወካዮች ጋር ለመወያየት ብራስልስ ገብቷል። ቡድኑ ወደ ብራስልስ የተጓዘው ከህብረቱ በቀረበለት ግብዣ መሰረት ነው። ስልጣን ከያዘ ለመጀመሪያ ጊዜ ወደ አውሮፓ የተጓዘው የአፍጋኒስታን ታሊባን ቡድን ወደ ሀገራቸው እንዲመለሱ ስለሚደረጉ የሀገሪቱ ስደተኞች ጉዳይ ላይ ከአውሮፓ ህብረት ጋር ይመክራል። እንደ የአውሮፓ ህብረት ኮሚሽን ገለጻ 15 የአባል ሀገራት ተወካዮች በስብሰባው ላይ ተካፍለዋል። የሰብአዊ መብት ተሟጋቾች የታሊባንን መጋበዝንና ስደተኞችም ወደ ሀገራቸው መመለሳቸውን በጥብቅ ይተቻሉ። ይሁንና የአውሮፓ ህብረት ኮሚሽን ቃል አቀባይ ማርኮስ ላምረት ይህንን አስተባብለዋል። በመጀመሪያ ደረጃ የምንነጋገረው የደህንነት ስጋት ስለሚፈጥሩ ሰዎችና አባል ሀገራት መመለስ ስለሚፈልጓቸው ከባድ ወንጀለኞች ነው። ታሊባንን መጋበዝ አሁንም ለታሊባን መንግስት እውቅና መስጠት ማለት እንዳልሆነ ማርኮስ ላምረት አክለው ተናግሯል። የምዕራባውያን ሀገራት ወታደሮች ለዓመታት በአፍጋኒስታን ከቆዩ በኋላ አክራሪው ቡድን ታሊባን በአፍጋኒስታን ከጎርጎሮሳዊው ነሐሴ 2021 ዓ.ም አንስቶ ስልጣኑን እንደገና ተቆጣጥሯል። ቡድኑ በሴቶችና በልጃገረዶች ላይ በጣለው ገደብ፣ በዘፈቀደ እስራት፣ ቁም ስቅል በማሳየትና በፕሬስ ነጻነት አፈናና በሌሎች የሰብአዊ መብቶች ጥሰቶች በዓለም አቀፍ ደረጃ ተገሏል። ዶይቼ ቬለ ዲ.ደብሊው በየዓመቱ የሚያካሂደው ዓለም አቀፍ የመገናኛ ብዙሃን መድረክ ዛሬ ማክሰኞ በቦን ከተማ መካሄድ ጀመረ። ዘንድሮ ለ19ኛ ጊዜ በሚካሄደው ጉባኤ ላይ የጋዜጠኝነት ዕጣ ፋንታ ዋና መነጋገሪያ ርዕስ ነው። በዓለም አቀፍ ደረጃ የሚዲያ ኢንዱስትሪው እየጨመረ በመሄዱ የተነሳ የተፈጠረውን ጫና ለመቀነስ ባህላዊ ተብሎ የሚጠራውን ጋዜጠኝነት መጠበቅና የበለጠ ጠንካራ ማድረግ ከመቼውም ጊዜ በበለጠ አስፈላጊ እንደሆነ ጋዜጠኞችና የዘርፉ ተሟጋቾች ተናግረዋል። የዚህ ዓመቱ መሪ ቃል ጆርናሊዝም አውት ላውድ ወይም ጋዜጠኝነትን ማጉላት የሚል ነው። የዶይቼ ቬለ ዋና ስራ አስኪያጅ ባርባራ ማሲንክ የመሪ ቃሉን አስፈላጊነት እንዲህ ሲሉ አስረድተዋል። የዘንድሮ መሪ ቃላችን ጋዜጠኝነትን ማጉላት የተሰኘው ጋዜጠኝነት ይበልጥ ጮክ ማለት ስላስፈለገው ብቻ ሳይሆን ጫጫታ እየበዛ በመጣበት ዓለም ተሰሚ ሆኖ መቀጠል ስላለበት ነው። ሰዎችን ለማስተሳሰር የጋዜጠኝነትን ኃይል ወደ ነበረበት ቦታ መመለስና ነፃ ሚዲያ በህብረተሰባችን ውስጥ ያለውን የማይናቅ ሚና ማረጋገጥም ነው። በዘንድሮ የውይይት መድረክ ከተለያዩ ሀገራት የመጡ ከ1400 በላይ ተሳታፊዎችና ከ160 በላይ ንግግር የሚያደርጉ እንግዶች ይካፈላሉ